በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤት ያንተ ስራ እጹብ ያንተ ስራ አቤት ያንተ ስራ አያልቅም ቢወራ። ሰላም ልጆች፣ በተራቡ አንበሶች ብትከበቡ ምን ታደርጋላችሁ? ያስፈራል አይደል? ዳንኤል የተባለ አንድ ሰው ከእውነተኛ አንበሶች ጋር ፊት ለፊት ተገናኝቶ ያውቃል። በጸሎት ኃይል ምክንያት በድፍረት ከፊታቸው ስለቆመ ምንም አላደረጉትም። ዛሬ ይህንን አስደናቂ የመጽሐፍ ቅዱስ ታሪክ እናያለን። እንደተለመደው አብራችሁን ስላላችሁ እናመሰግናለን። ትኩረታችሁን ከኛ ጋር አድርጉ። ከብዙ ዘመናት በፊት ባቢሎን በምትባል ቦታ ዳንኤል የሚባል ጠቢብና እግዚአብሔርን በጣም የሚወድ ሰው ይኖር ነበር። በየቀኑ ጠዋት፣ ቀትርና ማታ ይጸልይ ነበር። ንጉሱም ዳንኤልን ስለወደደው ከዋና ረዳቶቹም አንዱ አደረገው። በዚህም ምክንያት አንዳንድ ሰዎች ቅናት አደረባቸው። ዳንኤል ይህን ክብር እንዲያገኝ አልፈለጉም። ስለዚህም አጭበርባሪ ዕቅድ አወጡ። ንጉሱን ንጉሥ ሆይ ካንተ በቀር ሌላ ማንም እንዳይጸልይ የሚከለክል ሕግ አውጣ አሉት። ንጉሱም ተስማማ። ዳንኤል ይህ እሱን ለማጥመድ የተደረገ ተንኮል እንደሆነ አወቀ። ከፊቱ ሁለት ምርጫዎች ቀርበዋል። አንድ የንጉሱን ሕግ ማክበርና ጸሎቱን ማቆም፣ ሁለት እንደ ቀድሞ ሳያቋርጥ መጸለይ። ዳንኤል የጠቢብ ምርጫ መረጠ። ልክ እንደ ሁል ጊዜው ወደ እግዚአብሔር መጸለይ ነው። ነገሮች በማይመቹበት ጊዜ እንኳ ጸሎት ብርታትን እንደሚሰጠው ያውቃል። ቀናተኞቹ ዳንኤል ሲጸልይ ሲያዩ ወደ ንጉሱ ሮጡ። ዳንኤል ሕግህን ጥሷል ብለው ጮሁ። ንጉሱ በጣም አዘነ። ነገር ግን ደንቡን መለወጥ አልቻለም። ስለዚህም ዳንኤል የተራቡ አንበሶች የሞሉበት ጉድጓድ ውስጥ ተጣለ። ሌሊቱን ሙሉ አንበሶቹ በዳንኤል ዙሪያ ሲዞሩ ቢቆዩም አልጎዱትም። እግዚአብሔር የአንበሶቹን አፍ እንዲዘጋ መልአኩን ልኮ ነበር። በማለዳ ንጉሱ ወደ ጉድጓዱ ሮጦ ሄዶ እንዲህ ሲል ጮኸ፣ ዳንኤል ሆይ አምላክህ አዳነህ? ዳንኤልም መልሶ አዎ ንጉሥ ሆይ አምላኬ ጠበቀኝ አለ። ንጉሱም ተገረመ። ተገርሞም አልቀረ፣ ሰው ሁሉ የዳንኤልን አምላክ ያከብር ዘንድ አዲስ ሕግ አወጣ። ልጆች አስታውሱ፣ ስትጸልዩ መፍራት አያስፈልግም። አስቸጋሪ ከሆኑ ሁኔታዎች ልንወጣ የምንችልበት ብቸኛው መንገድ ጸሎት ብቻ ነው። ጸሎታችሁን ከመጸለይ ለአፍታም እንኳን እንዳትዘናጉ። እሺ ልጆች፣ ጸሎት ብርታትን ይሰጣል፣ ፍርሃትን ያስወግዳል። እንደ ዳንኤል ሁሌም በጸሎት ከፍርሃት ተላቃችሁ ደፋር መሆን ትችላላችሁ። ስለነበረን ግሩም ጊዜ የልዑል እግዚአብሔር ስም የተመሰገነ ይሁን። በሚቀጥለው ጊዜ እስከምንገናኝ የፈጣሪያችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም ከሁላችን ጋር ይሁን። ይቆየን። አቤት ያንተ ስራ እጹብ ያንተ ስራ አቤት ያንተ ስራ አያልቅም ቢወራ።